ሰላም ጤና ይስጥልኝ። ዛሬ የማቀርብላችሁ ታሪክ የብዙዎች ወጣቶች ሕይወት የሚወክል ነው። ስደት ተስፋ ወይስ መከራ? አበበ የተባለ ወጣት በሰው ሀገር ያሳለፈውን እውነተኛ ልብ የሚነካ ታሪክ ይዤላችሁ ቀርቤያለሁ። እስከ መጨረሻ አብራችሁ እንድትቆዩ ጋብዛለሁ። አበበ በገጠር አካባቢ የሚኖር ወጣት ነበር። ቤተሰቦቹን ሕይወት ለመቀየር የተሻለ ሥራ ለማግኘት በማሰብ መሰደድ መረጠ። ደላሎቹም እንዲህ አሉት፣ ባህር ማዶ ስትደርስ ወርቅ ትዝቃለህ ብለው ስላታለሉት ቤተሰቦቹን ያላቸውን ሽጠው ለጉዞ መሸኛ ሰጡት። አበበ የባህሩ ፈተና ጀመረ። አበበ ጉዞ በጅቡቲ በኩል አድርጎ በየመን ወደ ሳውዲ አረቢያ ለመግባት ነበር ያቀደው። በበረሃ ጉዞ ላይ ውሃው፣ ምግብ በማጣት ብዙ ተሰቃየ። አበበ አብረውት የነበሩ ጓደኞቹ በበሽታ በድካም ሲረግፉ በዓይኑ ተመልክቷል። ቀጥሎም በትንሽ ጀልባ ላይ ተጥሎ ቀይ ባህር ሲያቋርጥ ማዕበሉ መጥቶ ጀልባውን ሲያናፍሰው አበበም ተረፈ። አበበ ሳውዲ አረቢያ ከገባ በኋላ ያሰበው አልሆነም። ሕጋዊ መታወቂያ ኢቃማ ሳይለው ተደብቆ መኖር ጀመረ። አበበ የሚያገኘው ሥራ በጣም ከባድና ደሞዙ አነስተኛ ነበር። አንዳንድም የሰሩበት የማይከፈላቸው አጋጣሚ ነበሩ። በየቀኑ በፖሊስ እያዛለው አልያዝ በማስረቀም ውስጥ ነበር። አበበ ከብዙ ዓመታት በኋላ በፖሊስ ተይዞ ወደ ሀገሩ ተመለሰ። ባዶ እጁ ቢመለስም አንድ ትልቅ ትምህርት አግኝቷል። በሰው ሀገር ካለው መከራ ይልቅ በገዛ ሀገሬ በትንሹ ሰርቼ አበበ አገሩ ገብቶ በትንሽ ሥራ እንዴት ሰርቶ መለወጥ እንዳለበት ትምህርት አግኝቶ ወደ ሀገሩ ተመልሷል። አበበም እንዲህ አለ። አበበ ደላሎቹ በውሸት ተስፋ በመስጠት ሰዎቹ ለአደጋ ያጋልጣሉ ብሎ መናገር ጀመረ። አበበም አንድ ነገር አለ። ለጓደኞቹ መምከር ጀመረ። ለሚያውቃቸው መምከር ጀመረ። ስደት እንደምናየት አይደለም፣ በፎቶ እንደምንመለከታት አይደለም። ያሳለፈውን ሰቀቀን፣ ረሃቡ፣ ጥማቱ፣ ድካሙ፣ ልፋቱ መናገር ጀመረ። ብዙ ጓደኞችን ከስደት ማትረፍ ቻለ። አበበ ብዙ ትምህርቶችን አግኝቷል። ሌሎቹ ተምሳሌት ሆኗል። ስደት አብራችሁን ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሀሳባችሁ በኮመንት ላይ ብታስቀምጡልኝ በጣም ደስ ይለኛል።